ኢትዮጵያ በሉዓላዊነት ታሪኳ ውስጥ በዚህ ወቅት በከባዱ ሁኔታ ውስጥ እያለፈች ትገኛለች። ከሰሜኑ ትግራይ ክልል ጀምሮ እስከ ምዕራቡ ቤኒሻንጉልና ደቡብ ኦሮሚያ ድረስ የሚንቀሳቀሱ ታጣቂ ቡድኖች በርካታ ሲሆኑ በዋነኛነት ግን ሶስት ኃይሎች ከሌሎች ተለይተው ይታወቃሉ። እነሱም በአማራ ክልል የሚንቀሳቀሰው የፋኖ ኃይል፣ በኦሮሚያ ክልል የኦሮሞ ነጻነት ሰራዊት እንዲሁም በትግራይ ክልል የህወሓት ወታደራዊ ክንፍ የሆነው ትግራይ ዲፌንስ ፎርስ ናቸው። ዛሬ እነዚህን ሶስት ወታደራዊ ኃይሎች በጥልቀት በመመርመር ወቅታዊ ቁመናቸውን በመገምገም እንዲሁም በቀጣይ በሚመጡት ወራት ውስጥ ምን አይነት ወታደራዊ ቀውሶች ሊፈጠሩ እንደሚችሉ ትንበያ እንሰጣለን። ትንተናው በዋናነት የተመሰረተው በከፍተኛ ወታደራዊ ባለሙያ በሻለቃ ማሞ በተሰጡ ግምገማዎች ላይ ሲሆን ከዓለም አቀፍ ሚዲያዎች የፖለቲካ ትንተና ጋር ተዋህዶ ቀርቧል። በመጀመሪያም የፋኖ ኃይሎችን እንመልከት። የፋኖ ኃይል በእግረኛ ሰራዊት ጠንካራ አቅም ያለው ሲሆን በሻለቃ ማሞ ገለጻ መሰረት ፋኖ በአማራ ክልል በጎጃም፣ በጎንደር፣ በሸዋና በወሎ እንዲሁም በጥቂቱ በወለጋ በስፋት የሚንቀሳቀስ የሽምቅ ተዋጊ ኃይል ነው። ከአንድ ዓመት በፊት ፋኖ የተደራጀው በተበታተነ መልኩ ነበር። እያንዳንዱ ተዋጊ በራሱ መሪ፣ በራሱ መሳሪያና በራሱ ታክቲክ እየተዋጋ ነበር። ነገር ግን ባለፉት ወራት ፋኖ ከፍተኛ የሆነ ድርጅታዊ ለውጥ አምጥቷል። አሁን ላይ ፋኖ በአራት ዋና ዋና ዘርፎች ተደራጅቷል። በሻለቃ፣ ብርጌድና ሬጅመንት ባሉ መዋቅሮች እየተደራጀም ይገኛል። ይህ ማለት ኮማንድ ኤንድ ኮንትሮሉን ለማጠናከር እየሞከረ ነው ማለት ነው። ሻለቃ ማሞ እንደሚሉት የፋኖ እድገት በታሪክ ካየናቸው ሽምቅ ተዋጊ እድገቶች ሁሉ እጅግ የተፋጠነ ነው። ከ100 ሺዎች እስከ 200 ሺህ የሚደርስ ተዋጊ ኃይል ሲኖረው፣ አንዳንድ የውጭ ኤክስፐርቶች ደግሞ ቁጥሩ ከዚህ የበለጠ ሊሆን እንደሚችል ይገምታሉ። የፋኖ ድክመት ተብሎ የሚነሳው ፋኖ እስካሁን ድረስ ያለው የጦር መሳሪያ በዋናነት ቀላል ድጋፍ ሰጪ መሳሪያዎች ብቻ ናቸው። እንደ ዲሽቃ፣ 50 ካሊበር መትረየስ፣ ሞርተር እንዲሁም የነፍስ ወከፍ መሳሪያዎች የሚባሉት በእጁ ላይ ይገኛሉ። ከባድ ሜካናይዝድ መሳሪያዎች ማለትም ታንኮች፣ ብረት ለበስ መኪናዎች፣ ረጅም ርቀት አርቲለሪዎች በእጁ ላይ የሉትም። በከባድ መሳሪያ ማነስ ምክንያት ፋኖ የሚተማመንበት ዋነኛ ታክቲክ አሲሜትሪክ ውጊያ ነው። ከመንግስት ከባድ መሳሪያና አየር ኃይል በተጣመረ ጥቃት ሊደርስበት ሲሞክር ፋኖ ሽሽት ያደርጋል። ኋላ ላይም ለእርሱ ምቹ የሆነ ተራራማ ቦታ ደርሶ ሲሜትሪክ ጦርነት ማለትም ቀጥተኛ የሆነ ጦርነት ያደርጋል። ይህ የፋኖ የድል መሰረት ነው። ቢቢሲና አልጀዚራ ባሳተሙት ዘገባ መሰረት ፋኖ ከማንኛውም የኢትዮጵያ ታጣቂ ቡድን የበለጠ የህዝብ ድጋፍ አለው። ነገር ግን ይህ ድጋፍ በጊዜ ሂደት እየተሸረሸረ መሆኑን አንዳንድ ምንጮች ይጠቁማሉ። የአማራ ክልል ህዝብ በመንግስት በኩል በሚደርስበት ጫና ፋኖን እንዲደግፍ አድርጎታል። ነገር ግን ፋኖ ግድያዎች ሲበዙ ይህንን ድጋፍ እያጣ ነው የሚል አመለካከትም በጥቂቱ አለ። በመቀጠልም የኦሮሞ ነጻነት ሰራዊትን እንመልከት። ኦላ በምዕራብ ኦሮሚያ እንዲሁም በሸዋ አዋሳኝ አካባቢዎች የሚንቀሳቀስ ሌላው ትልቅ ታጣቂ ቡድን ነው። ሻለቃ ማሞ እንደሚገልጹት ከፋኖ ቀድሞ የተደራጀ ኃይል ነው። በቀላል የጦር መሳሪያዎችና በቀላል ድጋፍ ሰጪ መሳሪያዎች ተጠናክሯል። ነገር ግን ኦላ ወደ ብርጌድና ክፍለ ጦር ደረጃ መድረሱን የሚያሳይ ግልጽ መረጃ የለም። የኦላ ትልቁ ችግር የውስጥ ቁጥጥር ነው። የኦላ መሪ በቅርቡ በሰጠው ቃለ ምልልስ እንዳመላከተው በስማቸው የሚንቀሳቀሱ ቡድኖች ብዙ ናቸው። አንዳንዶቹ ኦላን በመክዳት ወደ መንግስት ገብተው፣ ሌሎቹ ደግሞ ከኦላ በማፈንገጥ በዝርፊያና በሰው ግድያ ላይ ተሰማርተዋል። የውጭ ኤክስፐርቶች እንደሚገምቱት ከ50 ሺህ እስከ 70 ሺህ የሚደርስ የተደራጀ ኃይል ሊኖረው ይችላል። ነገር ግን በተግባር ይህ ቁጥር ወደ መንግስት ከገቡትና አፈንግጠው ከወጡት አንጻር ስንመለከተው የቁጥሩ ትክክለኛነት ውስብስብ ነው። ከዚህ በፊት ኦላ ከኢትዮጵያ መገንጠልን የሚደግፍ ጽንፈኛ አቋም ነበረው። ነገር ግን በቅርቡ መሪው በሰጡት ቃለ ምልልስ አሁን በኢትዮጵያ ፌዴራላዊ ስርዓት ውስጥ ሆኖ ለኦሮሞ ህዝብ እኩልነትና ፍትህ እንደሚዋጋ ገልጿል። ሻለቃ ማሞ ይህንን ለውጥ በአዎንታዊ መልኩ ይመለከቱታል። ይህ ከሆነ ኦላ ከሌሎች ታጣቂ ቡድኖች ጋር የፖለቲካ መድረክ ለመፍጠር ይችላል ማለት ነው። አልጀዚራ እንደዘገበው የኦላ የሰብአዊ መብት ሪከርድ በጣም የከፋ ነው። የህዝብ ግድያዎች፣ የጅምላ ዝርፊያና የሃይማኖት ተቋማት ጥቃት ሪፖርት ተደርገዋል። በዚህም ምክንያት ኦላ በዓለም አቀፍ ማህበረሰብ ዘንድ ብዙም ዘላቂ ድጋፍ አያገኝም። ሌላኛውና ከሶስቱ ውስጥ በጣም ልምድ ያለውና ከባድ መሳሪያም ጭምር ያለው ኃይል የህወሓት ክንፍ የሆነው ቲዲኤፍ ነው። ከ2020 እስከ 2022 በተካሄደው የ2 ዓመት ጦርነት ቲዲኤፍ ከፍተኛ ጉዳት ደርሶበታል። ወደ መቀሌ እስከ መገፋትም ደርሶ ነበር። ነገር ግን በፕሪቶሪያ ሰላም ስምምነት ምክንያት ትንፋሽ አግኝቶ መልሶ ራሱን ማደራጀት ችሏል። አሁን እስከ 100 ሺህ የሚደርስ ኃይል ሊኖረው እንደሚችል ይገመታል። ነገር ግን ከዚህ ውስጥ 20% ብቻ የሚሆነው ወዲያው ውጊያ ለመጀመር የሚያስችል ዝግጁነት ያለው ሊሆን እንደሚችል ይገመታል። ሻለቃ ማሞ እንደሚሉት ቲዲኤፍ በወጣት ተዋጊ ኃይል የተሞላ ብቻ ሳይሆን ከዝቅተኛ እስከ ከፍተኛ ጀነራል ድረስ በውጊያ ልምድ የበለጸገ አመራር አለው። ብዙዎቹ መኮንኖች በኢትዮጵያ መከላከያ ሰራዊት ውስጥ በከፍተኛ ኃላፊነት ሰርተዋል። ይህ
ከፋኖና ከኦላ የሚለየው ትልቁ ነገር ነው። ቲዲኤፍ ታንኮች፣ ረጅም ርቀት አርቲለሪ እንዲሁም የኤር ዲፌንስ ሲስተም አለው። እንዲሁም እነዚህን መሳሪያዎች ለመጠገን የሚያስችል ቴክኒሽያንና የመካኒክ ብዛት አለው። ህወሓት በፊት ወደ ትግራይ ነጻነት ወይም ወደ ቀድሞ ስልጣኑ ለመመለስ ይፈልግ ነበር። ሻለቃ ማሞ እንደሚሉት አሁን ላይ ያ ህልም ጠፍቷል። ህወሓት አሁን ያለው ዓላማ መትረፍና በትግራይ ህዝብ ላይ ተጽዕኖ ማሳደር ነው። ስለዚህ ከሌሎች ኃይሎች ጋር ጥምረት መፍጠር ለህወሓት የህልውና ጉዳይ ነው። ዘኢኮኖሚስት እንደገለጸው ህወሓት በኢትዮጵያ ፖለቲካ ውስጥ ከነበረው ከፍተኛ ኃይል አሁን ላይ ወድቋል ማለት ይቻላል። በትግራይም ሆነ በዓለም አቀፍ ደረጃ ያለው ክብር ተሸርሽሯል። አሜሪካም እስካሁን ህወሓትን እንደ ሽብርተኛ ድርጅት ባትመድበውም ከሱ ጋር የነበራትን ግንኙነት ግን በከፍተኛ ሁኔታ አቋርጣለች ማለት ይቻላል። አሁን ላይ እኚህ ኃይሎች የውጭ ኃይሎችን ጨምሮ ጽምዶ የሚል ወታደራዊ ጥምረት እንደፈጠሩ እየተነገረ ይገኛል። ሻለቃ ማሞ በጥምረቱ ላይ ያላቸው እይታ ከሶሪያ ልምድ ጋር ቀጥታ ግንኙነት እንዳለው ያስረዳሉ። ከምን ጋር ነው እኔ ያስየሁት? ልክ የሶሪያው ባሻር አልአሳድ ሁኔታ ነው በኢትዮጵያም ሊፈጠር እንደሚችል ሊገመት የሚችለው። በሶሪያ ውስጥ የነበሩት አማጽያን በእርስ በርስ ጠላትነት ተከፋፍለው ነበር። አንዳንዶቹ የዲሞክራሲ ጥያቄ አንስተዋል፣ ሌሎች የጎሳ መብት ጥያቄ፣ ሌሎች ደግሞ እስላማዊ ግዛት ይፈልጉ ነበር። ለ13 ዓመታት ያህል በተናጠል ተዋግተው ምንም አይነት ውጤት አላመጡም። ነገር ግን በ2024 መገባደጃ ላይ እነዚህ የተበታተኑ ቡድኖች አንድ ማዕከላዊ ወታደራዊ እዝ ፈጠሩ። የራሳቸውን የተለየ ርዕዮተ ዓለም ጠብቀው ነገር ግን አንድ የጋራ ጠላት በማየት ላይ ተባበሩ። ብሊትስክሪግ በመባል የሚታወቀውን የውጊያ ዘዴ በመጠቀም ለ12 ቀናት ብቻ በመዋጋት የአሳድ ግዛትን ጨፍልቀው ዋና ከተማዋን ደማስቆን ተቆጣጠሩ። ሻለቃ ማሞ ይሄ በትክክል በኢትዮጵያ ሊከሰት እንደሚችል ያምናሉ። ፋኖ በተለይም በእግረኛ እንዲሁም በአመራር፣ ኦላ በደቡብ ጦርነትን ቢከፍትና ቲዲኤፍም በከባድ መሳሪያና በልምድ አንድ የጋራ ኦፕሬሽን ከፈጠሩ መብረቅ ጥቃት ማድረስ ይችላሉ። በሶሪያ ውስጥ ቀድሞ ተፈትኖ የተሳካው ብሊትስክሪግ ታክቲክ በኢትዮጵያ ተራራማ መሬት ውስጥም ሊሰራ ይችላል ይላሉ። ነገር ግን ይህ ለመሆን ሶስቱም ወታደራዊ ዲሲፕሊን፣ አንድ የጋራ የውጊያ ዶክትሪን እና እንዲሁም ድሮን ለመቋቋም የሚያስችል ቴክኖሎጂ ማዳበር አለባቸው። በአሁኑ ጊዜ ድሮን የኢትዮጵያ መንግስት ትልቁ የጦር መሳሪያ ነው። ሌላኛው የውጭ ኃይሎች ተሳትፎ ነው። ከወራት በፊት በፖርት ሱዳን ከተማ ውስጥ የተለያዩ የኢትዮጵያ ታጣቂ ቡድኖች እንዲሁም የኤርትራ ተወካዮች ተሰብስበው ነበር። ዓላማው ጠቅላይ ሚኒስትር አብይ አህመድ ላይ ጥምረት መፍጠር እንደሆነ ይታመናል። ኤርትራ ከኢትዮጵያ ጋር በድንበር ግጭት፣ በወደብ ጉዳይ እንዲሁም በፕሪቶሪያ ሰላም ስምምነት ምክንያት ቅያሜ ላይ ናት። ሻለቃ ማሞ እንደሚሉት ኤርትራ ህወሓትን ሙሉ በሙሉ ልትደግፍ ትችላለች። ነገር ግን የኤርትራ ድጋፍ ከፋኖና ከኦላ ጋር በተመሳሳይ መልኩ ሊሆን አይችልም ይላሉ። ኤርትራ የኢትዮጵያ መንግስት እንዲዳከም ትፈልግ ይሆናል፣ ነገር ግን ጠንካራ ጥምረት እንዲፈጠር ትፈልጋለችን የሚለው አሁንም አጠያያቂ ነው ይላሉ። ሌላኛዋ ሱዳን ነች። ሱዳን ከኢትዮጵያ ጋር በድንበር በህዳሴ ግድብ ጉዳይ እንዲሁም በቅርቡ በድሮን ጥቃት ምክንያት ከፍተኛ ግጭት ውስጥ ገብታለች። የኢትዮጵያ መንግስት በኢትዮጵያ ውስጥ ለሚንቀሳቀሱ ታጣቂዎች የሎጂስቲክ ድጋፍ እያደረገች እንደሆነ ይከሳል። አሜሪካም በቅርቡ የኢትዮጵያን የልዑካን ቡድን ተቀብላ ከሱዳንና ከኤርትራ ጋር ሰላማዊ መፍትሄ እንዲፈጠር ለማድረግ ሞክራለች። ነገር ግን ሻለቃ ማሞ እንደሚሉት ይህ በቀላሉ ሊሳካ አይችልም። ሱዳን ውስጥ ያለው ጦርነት ለሱዳን መንግስት ህልውና ጉዳይ ነው። ስለዚህ አሜሪካ ስለሰበሰበቻቸውና ስላናገረቻቸው ብቻ ሱዳን ከኢትዮጵያ ታጣቂዎች ጋር ያላትን ግንኙነት ታቋርጣለች ማለት አይደለም ይላሉ። ሻለቃ ማሞ ያነሱት ሌላኛው ጉዳይ የኢትዮጵያ መከላከያ ሰራዊት የውጊያ አቅምና ጥንካሬን እንዲሁም ፍላጎትን ነው። ሻለቃ ማሞ በዚህ ትንተና ውስጥ በጣም አሳሳቢ የሆነውን ነጥብ አንስተዋል። የኢትዮጵያ መከላከያ ሰራዊት ተልዕኮው ሀገርን ከውጭ ጠላት መከላከል ሆኖ ሳለ አሁን ላይ የአብይ አህመድን ዙፋን ለመጠበቅ እየተጠቀመ ነው ይላሉ። አንድ ወታደር ድል አድራጊ እንዲሆን ለምን እንደሚዋጋ ማወቅ አለበት። አሁን ያለው መከላከያ ሰራዊት ግን ፖለቲካዊ መፍትሄ የሚገኝላቸውን ግጭቶች በጦርነት ለመፍታት እየሞከረ ነው። ይህ የወታደሩን ሞራል እያዳከመ ይገኛል። በርካቶች በጦር ሜዳ ሲሞቱ አስክሬናቸውን እንኳን ለመሰብሰብ ሳይቻል ይቀራል። ቆስለው የሚታዩ ወታደሮች በዚህም ምክንያት ቂም እየያዙ እንደሆነ መረዳት እንችላለን ይላሉ። ሻለቃ ማሞ ከ1974 መፈንቅለ መንግስትን እንደ ምሳሌ አንስተዋል። 1974 የኢትዮጵያ መከላከያ ሰራዊት በኤርትራ ግንባር ላይ ከፍተኛ ጉዳት ደርሶበታል። አመራሮቹ ችላ ብለው አስክሬን መሰብሰብ ሲያቅታቸው ቆይተዋል። በመጨረሻ ላይም ታችኛው መኮንኖችና ወታደሮች ቂም ቋጥረው በአዛዦቻቸው ላይ ዞረዋል። የደርግ መንግስት የተመሰረተውም በዚሁ ምክንያት ነው ይላሉ። ዛሬ ላይ ምን ሊከሰት ይችላል የሚለውን እንመልከት። ሻለቃ ማሞ የዛሬው ወታደር የህዝብን ጥላቻ እያየን የሚዋጋው በአማራ፣ በኦሮሚያ እንዲሁም በትግራይ ህዝቡ የመከላከያ ሰራዊትን እንደ ጠላት ይቆጥረዋል። ቆስለው ሲመለሱ እንኳን ህዝቡ አይቀበላቸውም። ይህ በጣም አደገኛ ሁኔታ ነው።
ከፍተኛ የሰራዊት አመራሮች በአብይ አህመድ ሀብት ተማርከው እንደሚቆዩ ይታመናል። ብዙዎች በዱባይ እንዲሁም በሌሎች ሀገሮች ንብረት አፍርተዋል። ወደ ጦር ግንባር አይሄዱም። በስልክና በርቀት እያዘዙ ይቆጣጠራሉ። እንዲህ አይነት አመራር የሰራዊትን መንፈስ ያዳክመዋል። ሮይተርስ እንደዘገበው የኢትዮጵያ መከላከያ ሰራዊት በቅርቡ ከማሰልጠኛ ካምፖች የሚሸሹ ወታደሮች ቁጥር እየጨመረ ነው። እንዲሁም በደብረ ዘይት፣ በቢሾፍቱ አካባቢ የአካል ጉዳተኞች ቅሬታቸውን ሲገልጹ ቪዲዮዎች ተሰራጭተዋል። ይህ ማለት በሰራዊቱ ውስጥ ጥልቅ የሆነ ቅሬታ እየተከማቸ ነው ማለት ነው። አንዱና ወሳኝ ነገር የድሮን ቴክኖሎጂና የአየር ጦርነት ነው። ሻለቃ ማሞ ድሮንን በሁለት ከፍሉታል። የመጀመሪያው ሰርቬለንስ ድሮን ሲሆን ይህ በሰማይ ላይ ሰፍሮ የጠላትን እንቅስቃሴ ለ24 ሰዓታት መከታተል ይችላል። ሁለተኛው ኮምባት ድሮን ነው። ይህም ልክ እንደ አውሮፕላን ቦምብ መጣል ይችላል። የኢትዮጵያ መንግስት ሁለቱንም አይነት ድሮኖች ከቱርክና ከሌሎች ሀገሮች ገዝቷል። በቅርቡ አንድ የኢትዮጵያ ድሮን ከባህር ዳር አየር ማረፊያ ተነስቶ ካርቱምን አየር ማረፊያን መምታት ችሏል። ሻለቃ ማሞ ድሉ በዚህ ላይ ስለሚመሰረት ድሮንን ለመቋቋም ምን ያስፈልጋል የሚለው ነገር ጥያቄ መሆን አለበት ይላሉ። ሻለቃ ማሞ እንደሚሉት ታጣቂ ቡድኖች ድሮንን መቋቋም ካልቻሉ ድል ማምጣት አይችሉም። ድሮንን ለመቋቋም 3 ነገሮች ያስፈልጋሉ። አንደኛው ኤሌክትሮኒክ ጃመር ወይም የሲግናል መጨፍለቂያ ነው። ሁለተኛው ረጅም ርቀት የሚመታ የአየር መከላከያ ሚሳኤል እና ሶስተኛው ራሳቸው ድሮኖች ናቸው። እስካሁን ድረስ ማንኛውም ታጣቂ ቡድን እነዚህን በእጁ አስገብቶ አያውቅም። እስላማዊ መንግስትና ሌሎች ቡድኖች በአፍሪካ ቀንድ እየተጠቀሙ ባሉት ድሮኖች ላይ ጥናት ሲያደርጉ እንደነበረው ድሮንን መቋቋም በጣም ከባድ ነው። በርካታ ሀገሮች ድሮንን ጃመር ቴክኖሎጂን ለማቅረብ ሲሞክሩ ቆይተዋል። ነገር ግን ውጤታማ የሆነ ጃመር ገና አልተገኘም። በመጨረሻም ሊከሰቱ የሚችሉ 3 ሴናሪዎችን አስቀምጠዋል። የመጀመሪያው ሴናሪዮ አሊያንስ አለመፈጠር 30% እድል አለው ይላሉ። ሶስቱም ታጣቂ ቡድኖች በተናጠል ማዋጋታቸውን ቢቀጥሉ መንግስት ጊዜ እያሳለፈ እያንዳንዳቸውን በድሮን እና በአየር ኃይል ማዳከም ይችላል። ነገር ግን መንግስት ሙሉ በሙሉ ድል ማምጣት አይችልም። ይህም ረጅምና ዘላቂ ጦርነት ያስከትላል ይላሉ። ሁለተኛው ሴናሪዮ የሶሪያ ሞዴል አሊያንስ ነው። ይህም 60% እድል አለው። ፋኖ፣ ኦላ እና ቲዲኤፍ አንድ የጋራ ወታደራዊ ኦፕሬሽን ቢፈጥሩ በዚህ ሁኔታ የመንግስት ኃይል በአንድ ጊዜ ከ3 ግንባር ጥቃት ቢደርስበት ሊደመሰስ ይችላል። ይህ ከሆነ በሶሪያ እንደተከሰተው በአጭር ጊዜ ውስጥ መንግስት ሊወድቅ ይችላል ይላሉ። ሴናሪዮ 3 የውስጥ መፈንቅለ መንግስት ነው። ይህም 10% እድል አለው። የመከላከያ ሰራዊት በጣም ሲደክም፣ በርካታ ወታደሮች ሲሞቱ፣ አስክሬን ሲጣል፣ ታችኛው መኮንኖች ቂም ቋጥረው በአዛዦቻቸው ላይ ይነሳሉ። ይህ ከሆነ መፈንቅለ መንግስት ሊኖር ይችላል። ነገር ግን መፈንቅለ መንግስት የሚያመጣው አዲስ መንግስት ከታጣቂዎች ጋር ሰላም መፍጠር ይችላል ወይስ አይችልም የሚለው አሁንም ጥያቄ ነው። በ1974 እንደተከሰተው መፈንቅለ መንግስቱ ወዲያውኑ ጦርነት አላቆመም ነበር። የሻለቃ ማሞ መደምደሚያ እንዲህ ይላል። የኢትዮጵያ ቀውስ መፍትሄ በመጨረሻም ፖለቲካዊ ነው። ማንኛውም ወታደራዊ ድል ዘላቂ አይሆንም። የአማራ ህዝብ ፍላጎት፣ የኦሮሞ ህዝብ ፍላጎት እንዲሁም የትግራይ ህዝብ ፍላጎት እኩል የሚያከብር ህገ መንግስታዊ ማዕቀፍ ካልተፈጠረ ጦርነቱ በጭራሽ አያበቃም ይላሉ። ጦርነት በቀጠለ ቁጥር የኢትዮጵያ ወጣቶች እየተገደሉ ነው። ሀገሪቱ በርካታ አካል ጉዳተኞች ይዛ ትቀራለች። የትውልድ ጥላቻ ይከማቻል። ስለዚህ አፋጣኝ ፖለቲካዊ መፍትሄ ካልተገኘ ኢትዮጵያ የምስራቅ አፍሪካ ሶሪያ ከመሆን አትተርፍም ይላሉ። የኢትዮጵያ መከላከያ ሰራዊት በከፍተኛ ሞራልና ሎጂስቲክ ቀውስ ውስጥ ይገኛል። ታጣቂ ቡድኖችም ድል ማምጣት አልቻሉም። የወደፊት አቅጣጫን የሚወስነው እነዚህ ቡድኖች አንድ ሊሆኑ በሚችሉ ጊዜ መንግስት ፖለቲካዊ መፍትሄ ለመስጠት ባለው ፍቃድ ላይ ነው። የዓለም አቀፉ ማህበረሰብ እስካሁን የተጫወተው ሚና ውስን ነው። ኤርትራና ሱዳን ግጭቱን የበለጠ እያፋፋሙት ነው። አሜሪካና አውሮፓም እስካሁን ውጤታማ ጣልቃ ገብነት አላሳደሩም። የኢትዮጵያ ሰላምና አንድነት በጠፋ ቁጥር የአፍሪካ ቀንድ አጠቃላይ መረጋጋት አደጋ ላይ ይወድቃል። በደርግ መንግስት ውስጥ እስከ ሻለቃ አመራርነት በሄዱትና ለረጅም ዘመን በወታደራዊ ሙያ ኤርትራ በረሃ እስከ መጨረሻው የደርግ ውድቀት ድረስ ያገለገሉት የሻለቃ ማሞ የሰጡትን ማብራሪያ ላይ ተመስርተን ያዘጋጀነውን ፕሮግራማችንን በዚያ በቃን። ቸር እንሰንብት።